ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለማችሁ ድንቅ ፍጻሜን በጀመም ቴሌቪዥን ቀዳሚ 12 ሰዓት ላይ በድጋሚ ሰኞ ጠዋት 3 ሰዓት ላይ እንዲሁም በድንቅ ፍጻሜ ቲዩብ ዝግጅቶቻችን የምትከታተሉ በመላው ዓለም ያላችሁ ቤተሰቦቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም ከሁላችሁ ጋር ይሁን። ደሰነበታችሁ። የምጽአቱ ድምጽ ነው። ወንድማችሁ አገልጋይ ያሬድ ነኝ። ዛሬ በወቅታዊ መረጃ መጥቻለሁ። እንግዲህ በዛሬ ወቅታዊ መረጃ ላይ ዓለማችን የአቅጣጫ ለውጥ እያደረገች ወይም ልታደርግ እንዳለ የሚያሳዩ አንዳንድ እጅግ በጣም ጠቃሚ ወሳኝ የሆኑ መረጃዎችን እንሰጣችኋለሁ ማለት ነው። የመጀመሪያው እንግዲህ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰጡት አንድ አስተያየት አለ ስለ እንግሊዝ። ያ ኔታንያሁ ስለ እንግሊዝ የሰጡት አስተያየት ትልቅ ትርምስ ፈጥሯል። በጣም ትልቅ መነጋገሪያ ሆኗል። እሱ ምንድነው የሚለውን አሳያችኋለሁ። ሌላው የታወቀው ተንባይ ፕሮፌሰር ጂያንግ የተናገራቸው 3 እጅግ በጣም አንገብጋቢ አዳዲስ ትንበያዎች አሉ። እነዛን ትንበያዎች በተመለከተ እንደገና ሌላ ማስደምጣችሁ በጣም የሚያስገርም ነገር ይኖራል። በተለይ ከአላቅሳ መስጊድ ጋር ተገናኝቶ የተናገረው የሚያስፈራ ነገር አለ። እሱ ነግራችኋለሁ። እንግዲህ በመጨረሻ ኢራን በአዲሱ አያቶላ በሙጅተባ ካሚኒ በኩል 6 አዲስ ሚሊተሪ ፐርሶኔሎች ወይም ደግሞ የጦር መኮንኖች ሾማለች ማለት ነው። ዓላማው ምንድነው? ለምንድነው? ቢቱን እነዚህ ነገሮችን እንመለከታለን። ክብር ለእግዚአብሔር ይሁን። የድንቅ ፍጻሜ ዝግጅት ወቅታዊ መረጃ አንዱ ነው። ተከታታይ ትምህርቶቻችን ደግሞ ሌሎች ናቸው። እንግዲህ በድንቅ ፍጻሜ ከሚዘጋጁ ዝግጅቶች እነዚህ ቀጥታ ከዳግም ምጽአት ጋር የተገናኙ ፕሮግራሞች ናቸው። ጌታ ግን ቢረዳን ለዘመን ፍጻሜ ሊያዘጋጁን የሚችሉ በተለይ በመንፈሳዊ ሕይወታችን ዙሪያ ጭምር የሚያጠነጥኑ ሌሎችም አዳዲስ ፕሮግራሞችን በቅርቡ ይዘንላችሁ እንመጣለን። ይህም በዩቲዩብ ላይ ነው እንጂ በጀመም ቴሌቪዥን ላይ የሚቀርብ አይደለም። ነገር ግን በዩቲዩብ ላይ ከኢንተርቪውና ከዚህ ከዳግም ምጽአት ትምህርቶች ወቅታዊ መረጃዎች ውጪ ሌሎች ዝግጅቶችን በድንቅ ፍጻሜ ቲዩብ ላይ ይዘንላችሁ እንመጣለን። ምክንያቱም የጌታን ቀን ስናስብ፣ ስለ ጌታ ቀን መድረስ ስናስብ ትውልድን በሁሉም አቅጣጫ ማዘጋጀት ስለምናስብ ነው። ለምሳሌ በቅርቡ የ3 ሳምንት የወጣቶች ስልጠና አዘጋጅተን ነበር። ያ አክሳ ጉዞ በሚል ለ3 ሳምንት የተዘጋጀ ወጣቶች ስልጠና በሚኒስትሪያችን በመሳያ ፎሮል የተሰጠ የመጀመሪያው ስልጠና ነው። ግን እጅግ በጣም ልብን ከፍ የሚያደርግና በሰፊው በዚህ አቅጣጫ ላይ መስራት እንዳለብን የተረዳንበት ትልቅ ኤክስፒሪየንስ ነው ማለት ነው። እንቀጥላለን። ግን በወጣቶች ላይ ብቻ አይደለም፣ በልጆች ላይ የሚሰሩ ስራዎችን፣ ሌሎችንም ሰፋፊ ስራዎችን ለመስራት እናስባለን። ሚዲያውን እንግዲህ ለጌታ ቀን ትውልድን በየአቅጣጫው ለማዘጋጀት እንጠቀምበታለን እንጂ ዳግም ምጽአትን ብቻ ጠብቃችሁ ድንቅ ፍጻሜ እንዳትመለከቱ፣ ድንቅ ፍጻሜ እንዳትጠብቁ በዚህ አጋጣሚ መልእክቴን ማስተላለፍ እወዳለሁ። እንግዲህ ድንቅ ፍጻሜ እዚህ ጋር እንዲደርስ በአንድም በሌላ መንገድ ከጸሎት ከገንዘብ በሙሉ ኃይላችሁ ከዚህ ሚኒስትሪና ከዚህ ሚዲያ ጋር ለቆማችሁ ቤተሰቦቼ ልባዊ ምስጋናዬን በዚህ አጋጣሚ ማድረስ ፈልጋለሁ። በነገር ሁሉ ተባረኩ፣ ተከናወኑ። እንግዲህ ወደ መጀመሪያው መረጃ ሳልፍ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አንድ የሰጡት ሪማርክ ወይም ደግሞ አስተያየት አለ። በእስራኤል ሀገር ከሚገኝ አንድ የሚሊተሪ ሬዲዮ ጣቢያ ጋር ያደረጉት ፖድካስት ጋር ያደረጉት ቃለ መጠይቅ ነበረ። እዛ ላይ ኔታንያሁ የጠቀሱት አንድ ንግግራቸው በከፍተኛ ደረጃ ትርምስ ፈጥሯል። እሱ ምንድነው? ታላቋን ግሬት ብሪቴን፣ ታላቋን እንግሊዝ ኢስላሚክ ሪፐብሊክ ኦፍ ብሪቴን በማለት ጠርተዋታል። ልክ እንግዲህ ኢስላሚክ ሪፐብሊክ ኦፍ ግሬት ብሪቴን ተብላ የምትጠራው ኢስላሚክ ሪፐብሊክ ተብላ የምትጠራው ብዙ ሀገሮች አሉ። ዚስ ዴይስ በጣም የምናውቃት ኢራን ናት። ነገር ግን እኚህ ሰው የእስራኤል ጠቅላይ ሚኒስትር ታላቋን እንግሊዝ ኢስላሚክ ሪፐብሊክ ብለው በመጥራታቸው ምክንያት በለንደን በእንግሊዝ ከፍተኛ ትርምስና ቀውስ ተፈጥሯል። እንደውም አክለው ኔታንያሁ ምንድን ያሉት የእስላሚክ ሀገር ሆና
በቀዳሚነት ኒውክሌር የታጠቀችው እንግሊዝ ናት በማለት ኮምፕሊትሊ እንግሊዝን እንደ እስላማዊ ሀገር ፈርጀው መናገራቸው በእንግሊዝ በጣም በከፍተኛ ደረጃ መነጋገሪያ ሆኗል። በሁለቱም ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት በከፍተኛ ደረጃ ሊጎዳው እንደሚችል እየታሰበ ነው ያለው። በተለይ የእንግሊዝ አፈ ጉባኤ ይሄ ጨርሶ ተቀባይነት የለው ከማለታቸውም አልፈው ኔታንያሁ መስመሩን አይለፉ በማለት ማሳሰቢያ የሚመስል ነገር ሰጥተዋል። በሁለቱ ሀገራት መካከል እንግዲህ ሰጣ ገባ ተፈጥሯል ማለት ነው። እንግዲህ ኔታንያሁ ይህን ለመናገር ያበቃቸው ነገር ምንድነው? በእንግሊዝ አንዳንድ ሚዲያዎች ላይ እስራኤልን በተመለከተ የሚወሩ አሉታዊ መረጃዎች የበዙ ስለመጡ ነው። ነገር ግን ይሄ ብቻ አይደለም። ይሄ ብቻ ሳይሆን እንግሊዝ ላይ ያለው እስላማዊ እንቅስቃሴ ለምሳሌ በእንግሊዝ 6% በአሁኑ ሰዓት ሙስሊም ነው። በለንደን ከ1.3 ሚሊዮን በላይ ነዋሪዋ ለንደን ላይ ብቻ ሙስሊም ነው። ሌላው እንግዲህ በሌሎች ሀገሮች ላይ የተበተነ ነው ማለት ነው። በእንግሊዝ ሀገሮች ላይ ከተሞች ላይ የተበተነ ነው። እዚህ እንግሊዝ በከፍተኛ ደረጃ በእስልምና ተከታዮች እየተወረረችና እየተዋጠች ነው። በእርግጥ እንግሊዝ ብቻ አይደለችም። አውሮፓ፣ በአብዛኛው አውሮፓ፣ ፈረንሳይ፣ ቤልጅየም፣ ሌሎችም የአውሮፓ ሀገሮች በሙሉ በዚህ በእስልምና በጣም በከፍተኛ ደረጃ እየተዋጡ የመጡ ሀገራት ናቸው። በሌላ ቋንቋ እነዚህ ሀገራት የክርስትና መሰረታቸው የተነቃነቀ የአባቶቻቸውን የአያት ቅድማቶቻቸውን እምነት ጥለው እልም ያሉ ዓለማውያን የሆኑ ወደ ዓለም በመግባታቸውና ቤተክርስቲያኖቻቸው በሙሉ ካቴድራሎቻቸው በሙሉ ኦና ሆነው የግብረ ሰዶማውያን መፈንጫ የተለያየ ፓርቲ ማዘጋጃና ጭፈራ ቤት በመሆናቸው ምክንያት አሮጊቶችና አዛውንቶች ብቻ የሚቆሙባቸው ትልልቅ ቤተ መቅደሶች ናቸው። በሄክታር የያዙ ሰፋፊ ቦታ የያዙ በጣም የሚያማልል የጥንቱን ስልጣን የሚያሳዩ ትልቅ ቤተ መቅደሶቻቸው ወይም ደግሞ የጸሎት ስፍራዎቻቸው በሙሉ በአሁኑ ሰዓት አንደኛ ሙስሊሞች የገዙ ጨረቃ ያደርጉባቸው ወደ መስጊድነት የተቀየሩ ናቸው። ሌሎቹ ደግሞ ለግብረ ሰዶማውያን፣ ለጭፈራ ቤቶች፣ ለፓርቲ ቤቶችና የተለያየ ዝግጅት የሚደረግባቸው እንጂ የሚረከባቸው ትውልድ እግዚአብሔርን በመፍራት በእነሱ ውስጥ የሚያደርግ ትውልድ ጠፍቷል። ስልጣን እንግዲህ ከክርስትና ወጥቷቸዋል። በተቃራኒው ደግሞ እስልምና በከፍተኛ ደረጃ አውሮፓ ላይ እየተስፋፋ ነው ያለው። እንግዲህ እንደምናውቀው አውሮፓ የአውሬው መነሻ ነው። ለምሳሌ አልማህዲ ነኝ ብለው የተነሳው አንድ ሰው አለ። በቅርቡ እንግሊዝ ነው ያለ ይሄ ሰውዬ ግብፃዊ ኢራናዊ ነኝ ይላል። ከመላው ዓለም ተከታዮችን ይሰበስባል። ዋና መቀመጫውን ያደረገው እንግሊዝ ነው። አልማህዲ እንግዲህ ቀጥሎ የሚመጣው የእስልምና ነፃ አውጪ መሲህ ተብሎ የሚጠበቀው አልማህዲ ይሄ ሰው ነኝ ብሎ የመጣው ሰውዬ እንግሊዝ ሀገር ነው ያለው። እዚህ እንግሊዝ ላይና አጠቃላይ አውሮፓ ላይ ያለውን ከፍተኛውን ጸረ ሴማዊነት፣ በጣም ከፍተኛውን ጸረ ጽዮናዊነት እንዲሁም ደግሞ የብዙ የክርስቲያኖች ማዕከላት መሰብሰቢያ አዳራሾች በጣም ዘመናዊ የጥንቱ ስልጣን የሚያሳዩ ትልቅ መሰብሰቢያ አዳራሾቻቸውና ቤተ መቅደሶቻቸው በሙሉ በቀጥታ ወደ ተለያየ ሃይማኖት እየተሸጡ በሐራጅ እየወጡ የተለያየ ፓርቲ ማዘጋጃ የሆናቸውና ክርስትናቸው ሙሉ እርግፍ አድርገው እየተወ በመሆናቸው ጸጸትና ፍርሃት፣ ስጋትና ጭንቀት ውስጥ ገብተው ወደ ሰላማዊ ሰልፍ፣ ወደ ተቃውሞ እየመጡ ናቸው ያሉት ማለት ነው እንጂ ለንደን ላይ ብቻ ለአንድ እስልምና ባለ የሚወጣው የሙስሊም ተከታይ ለንደን ላይ ክርስቲያን የለም የሚያስብለው 1.3 ቢሊዮን ማለት ቀላል አይደለም። በአንድ ከተማ ላይ ብቻ የለንደን ሜየር የለንደን ከተማ ከንቲባ ሳዲቅ ካን የሚባል ሰው ነው። ይሄ ሰው ሙስሊም ነው። ስለዚህ እንግሊዝ እየተመራች ያለችው ከምናልባት ከንጉሳዊ ቤተሰቦች ውጪ በጣም በብዙ ከተሞች ላይ እስላም የሆኑ ከንቲባዎች አሉ። ወደፊትም ለመምጣት ተዘጋጅተዋል። ለምን? ከተለያየ ዓለም እየፈለሱ ሲመጡ ሙስሊሞች እንግሊዝም በተለይ ዋነኛ መናኸሪያ አርገዋታል። ስለዚህ ኔታንያሁ እንግዲህ አንዱ መነሻቸው ይሄ ነው። ነገር ግን ሰውየው ኢስላሚክ ሪፐብሊክ ኦፍ ብሪቴን ብለው ሲሉ ይሄንን ንግግር አንድ ሰው እንዲህ ብሎ ነበር ብለው ስም ሳይጠቅሱ ተናግረዋል። በዚሁ በሬዲዮ ፖድካስት ኢንተርቪው ላይ ተናግረዋል። አንድ ሰው ኢስላሚክ ሪፐብሊክ ኦፍ ብሪቴን ብሎ ጠቅሶ ነበር ብለው ተናግረዋል። ማን ነው የሰውዬ ሲባል ጄዲ ቫንስ ነው። ጄዲ ቫንስ የአሜሪካው ምክትል ፕሬዝዳንት በአንድ ወቅት አንድ ትልቅ ስብሰባ ላይ ብሪቴንን ኢስላሚክ ሪፐብሊክ ብሎ ጠቅሶ ነበረ። ስሙን አልተባለም። ትንሽ
ምላሽ ለመስጠት ተሞክሮ ነበረ ለጄዲ ቫንስ። ፋይናሊ ግን ነገሩ ተረሳስቶ ከዓመታት በኋላ ኔታንያሁ ያንን ሰው ስም ሳይጠቅሱ ተናግረዋል። ጄዲ ቫንስ አላሉም፣ ምክትል ፕሬዝዳንት አላሉም። አንድ ሰው በአንድ ወቅት እንዲህ ብሎ ነበረ፣ እስላሚክ ሪፐብሊክ ኦፍ ብሪቴን ብሎ ጠቅሶ ነበር በማለት ወደ እስልምና እየገባች ነው እንግሊዝ፣ እየተዋጠች ነው፣ እየሰጠመች ነው። ቶታሊ ክርስትናው እየጠፋ እንኳን አይሁዳዊነት ቀርቶ ሌላው እየጠፋ ነው ማለት አይሁዳውያን ላይ የሚወሩ ጸረ አይሁድ የሆኑ ንግግሮች በከፍተኛ ደረጃ በተለያዩ ሚዲያዎች እየተስፋፉ ስለመጡ ጸረ ሴማዊ እንቅስቃሴዎች እየተስፋፉ ስለመጡ ሰውየው ይሄን ተናግረዋል። ግን ወዲያውኑ እንደገና ከእስራኤል ደግሞ አጸፋዊ ምላሽ ተሰጥቷል። አይ ይሄ የጠቅላይ ሚኒስትሩ የኔታንያሁ ንግግር አይደለም። ከዚህ አንፃር እንግዲህ የጄዲ ቫንስን ንግግር ምክንያት አድርገው እንጂ ኔታንያሁ ራሳቸው የተናገሩት የእሳቸው የግል አስተያየት አይደለም በማለት ከእስራኤል እንደገና ሌላ ማስተባበያ ሰጥተዋል ማለት ነው። ዞሮ ዞሮ በለንደን ወይም አጠቃላይ በእንግሊዝ በጣም በከፍተኛ ደረጃ የኔታንያሁ ንግግር መነጋገሪያ ሆኗል ማለት ነው። የኢስላሚክ ሪፐብሊክ ኦፍ ብሪቴን የሚለው ንግግራቸው በከፍተኛ ደረጃ መነጋገሪያ ሆኗል። ምናልባት እንግዲህ መንግስት ነገሩ እንዳዲስ ሊያዩ ይችላል። እንቅስቃሴ አጠቃላይ ብሪቴን ላይ ያለው እንቅስቃሴ፣ እንግሊዝ ላይ ያለው እንቅስቃሴ ሊያዩት ይችላሉ ማለት ነው። እንግዲህ በእንዲህ እንዳለ ፕሮፌሰር ጂያንግ ታዋቂው ፕሬዲክተር ወይም ደግሞ ተንባይ 3 አዳዲስ ፕሬዲክሽኖችን ወይም ትንባዮችን አስቀምጠዋል። አዳዲስ ፕሬዲክሽኖችን አስቀምጠዋል። ይህ ሰው ከዚህ በፊት የተናገራቸው ትንባዮች ነበሩ። አንደኛ የዶናልድ ትራምፕ ወደ ስልጣን መምጣት፣ ገና ምርጫ ቅስቀሳ ላይ ያሉ ዶናልድ ትራምፕ ወደ ስልጣን ይመጣሉ አለ። ሁለተኛ በአሜሪካና በኢራን መካከል ጦርነት ይቀሰቀሳል የሚል ትንባዮችን አስቀምጦ ተሳክተውለታል። እንግዲህ ሌሎችም ዓለም አቀፍ ትንባዮችን ይህ ሰው መናገር ይታወቃል ፕሮፌሰር ጂያንግ። ነገር ግን አሁን ደግሞ አዲስ 3 ትንባዮችን ተናግሯል። አንደኛ ዶናልድ ትራምፕ ለ3ኛ ጊዜ ወደ ስልጣን ይመጣሉ አለ። ይህ በጣም የማይታሰብ ነገር ነው። አሜሪካንን መቀበል ያቃታቸው መዋጢያ በተለይ ዲሞክራቶች ሊቀበሉ የማይችሉት አነጋጋሪ አንገብጋቢ ነገር ነው። ስለዚህ በከፍተኛ ደረጃ መነጋገሪያ ሆኗል። አንደኛ ዶናልድ ትራምፕ ለ3ኛ ጊዜ ወደ ስልጣን ይመጣሉ። ስለዚህ የዶናልድ ትራምፕ ወደ ስልጣን መምጣት በአሜሪካ በጣም በአሁኑ ሰዓት አወዛጋቢ አነጋጋሪ ነገር ሆኖ ነው ያለው እና ወደ ስልጣን ይመጣሉ አለ። ሁለተኛ የአሜሪካ ኢራንን ትወራለች አለ። ስለዚህ ኢራን መወራው አይቀርም አለ። ኢንቨርት ታደርጋለች፣ በግራውንድ ትሩፕስ አሜሪካ ኢራንን ትወራለች አለ። ይሄ በጣም ማሰብ የሚከብድ በጣም ከባድ የሆነ ትንበያ ነው። ሶስተኛውና በጣም አስፈሪውና አደገኛው ነገር ደግሞ አላቅሳ መስጊድን እስራኤል ታፈርሰዋለች አለ። የአላቅሳ መስጊድ እስራኤል ታፈርሰዋለች። ምክንያቱም የሶስተኛው ቤተ መቅደስ መስራት አለበት፣ ጊዜው ደርሷል አለ ሰውየው። ሶስተኛውን ቤተ መቅደስ ለመስራት ፋውንዴሽኑ ያለው የሶስተኛው ቤተ መቅደስ መሰረት ያለው አላቅሳ የቆመበት ቦታ ላይ ነው። ያን ፋውንዴሽን ለማግኘት እስራኤል አላቅሳ መስጊድን ታፈርሰዋለች እና ሶስተኛው ቤተ መቅደስ ይሰራል በማለት እጅግ በጣም አነጋጋሪ አደናጋሪ ነገሮች ሰጥቷል። ነገር ግን ባለፈውም የተነበያቸውን ትንቢቶች ካየናቸው ተያያዥ ናቸው። የትራምፕ ወደ ስልጣን መምጣትና የኢራን ጦርነት ተያያዥ ነው። ያለ ትራምፕ ደፍሮ ኢራን ላይ በዚህ መጠን በዚህ ልክ ጦርነት መክፈት የሚችል የአሜሪካ ፕሬዝዳንት የለም፣ አልነበረም፣ እንኳን ዲሞክራት ሪፐብሊካን ቢሆኑ። ሁለተኛ ከትራምፕ መመረጥ ጋር ተያይዞ ነው የኢራን ጦርነት ይሆናል ያለው። እሱም ትክክል ነው፣ የኢራን ጦርነት ተከስቷል። አሁንም በተመሳሳይ የትራምፕ 3ኛ ጊዜ ወደ ምርጫ መምጣት፣ እንደገና ደግሞ የትራምፕ ወይም የአሜሪካ ኢራንን በእግረኛ ጦር መውረር ኢንቬድ ማድረግ፣ ይህም ከሰውየው ምርጫ ጋር ተያይዞ የመጣ ነው። ሁለተኛ ኢራን ከተወረረች፣ ኢራን በዚህ ልክ እጇን ከሰጠች የአላቅሳ መስጊድ መፍረስ ምን ያስደንቃል? ምንም እንኳን አላቅሳ መስጊድ በእስልምናው ዓለም ላይ 3ኛው ቅዱስ ስፍራ ተብሎ የሚታሰብ ቢሆንም አላቅሳን የምጠብቀዋ ኢራን ባትሆን፣ ሳውዲም ሌላም ሀገር በሙሉ እስላማዊ ሀገር በሙሉ አላቅሳን የሚጠብቁ ቢሆኑም ሐማስም በ2023 ኦክቶበር 7 ወረራ እስራኤል ላይ ሲፈጽም የአላቅሳ ማዕበል ብሎ እንደፈጸመው ይታወቃል። የወረራው ስም የጥቃቱ ስም የአላቅሳ ማዕበል የሚል ነው። የአላቅሳ ማዕበል ማለት አላቅሳን ከጥቃት ከመፍረስ እንከላከል እንታደግ ብሎ ዓለም አቀፍ ጂሃድ እስራኤል ላይ ነው የጠራው ሐማስ። ይህም ከኢራን የተሰጠው ተልእኮ ነበረ። ነገር ግን ፈርሷል፣ ከሽፏል። እስራኤልም አላቅሳን አላፈረሰችም። ነገር ግን የፈራረሰችው ይልቁንስ ጋዛ ናት። ፋይናሊ አሁን ደግሞ ሐማስ ትጥቅ ለመፍታት በመደራደር ላይ ነው ያለው ማለት ነው። ትራምፕ 3ኛ የሚመረጡ ከሆነ ኢራን የምትወረርና እጅ የምትሰጥ ከሆነ የአላቅሳ መስጊድ መፍረስ ብዙም አነጋጋሪ አይሆንም። ለምን? የአረብ ሀገራትን ገልፍ ስቴትን በሙሉ ለ5 ወር ያህል በሚሳኤል ስደበድብ
አንድ አፉን አውጥቶ የተናገራት የገልፍ ሀገር የለም። ማነው አላክሳ ፈረሰ ብሎ እስራኤል የሚናገራት? ኢራን እጅ ከሰጠች፣ ኢራን ከተሸነፈች ማለት ነውና ይሄ ሰው እየተናገረው በተለይ የአላክሳ መስጊድ መፍረስ ምናልባት የመጨረሻውን ጦርነት የጎግ ማጎግ ጦርነትን ወደ ፍጻሜ ያመጣዋል። አላክሳ ፈረሰ ማለት በትክክል የአረቡ ዓለማት ኢራን ኖሮችም አልኖሮችም የአረቡ ዓለማት በሙሉ በእስራኤል ላይ ለመዘመቻ የሚነሱበትን የጎግ ማጎግ ሰልፍን ሊቀሰቅስ ይችላል። ቢካውስ የአላክሳ መስጊድ ሶስተኛ ዓለም አቀፍ አርማቸው ነው፣ ቅዱስ ስፍራ ተብሎ ስለሚታሰብ ማለት ነው። ከዚህ አንፃር እንግዲህ እነዚህም በጣም ሶስት በጣም ግራ የሚያጋቡ አደገኛ የሆኑ ትንቢቶችን ፕሮፌሰር ጃንግ ተናግረዋል ማለት ነው። እንግዲህ ያው ዶናልድ ትራምፕ ኒውዮርክ ላይ ሲቀሰቅሱ አሜሪካ ኢራን ታሸንፋታለች፣ ኢራን ካሸነፈች በኋላ በቀጥታ ሆርሙዝ የአሜሪካ ግዛት ሆኖ ይከለላል፣ ይቆጠራል በማለት ተናግረዋል። እዚህ ማለት ዶናልድ ትራምፕ ምናልባት ሶስተኛ ዙር ሊመረጡ እንደሚችሉ አረጋግጠዋል ማለት ነው፣ ወይንም ማረጋገጫ እየሰጡ ናቸው። በሌላ ቋንቋ ዶናልድ ትራምፕ እመረጣለሁ፣ ስመረጥ ኢራንን ማሸነፍ ብቻ ሳይሆን ዓለም አቀፍ ዋተርዌይ እስትንፋስ የሆነውን የዓለማችን 20% የኃይል አቅርቦት በእያንዳንዷ ቀን የሚዘዋወርበትን ይህን ታላቅ የውሃ ክልል ሆርሙዝን የአሜሪካ ክልል ወይም ግዛት አድርገዋለሁ የሚል ቅስቀሳ መናገራቸው ምናልባት ከዚህ ከጃንግ ፕሮፌሲ ጋራ ወይም ደግሞ ትንበያ ጋራ ትንሽ ተቀራራቢነት ያለው ነገር ይመስላል። ይሄም ለማመን በጣም የሚከብድና ጊዜ የሚፈታው ነገር ነው። ዞሮ ዞሮ ግን በተለይ የአላክሳ መስጊድ መፍረስ የጎግ ማጎግ ሰልፍን ራሻ ወደፊት እንድትመጣና የጎግ ማጎግ ሰልፍ ያለምንም ቅድመ ሁኔታ እንዲከሰት ያደርጋል። ለምን? አሜሪካ ሙሉ በሙሉ ኢራንን ተቆጣጥራለች ማለት ነው። ኢራን ሙሉ በሙሉ በአሜሪካ ቁጥጥር ውስጥ ገብታለች ማለት ነው። አሜሪካ ሙሉ በሙሉ የምትፈልገውን ሰው ብቻ በኢራን ላይ አስቀምጣለች ማለት ነው። የአሜሪካንን ፈቃድ የሚያደርግ ተነስ ቁጭ በል ሲባል የሚቀመጥ የሚነሳ መሪ አስቀምጣለች ማለት ነው። ዳስ ዋይ ሆርሙዝን የራሷ ማድረግ የምትችለው አለዚያ ሆርሙዝን መቆጣጠር እጅግ በጣም ከባድ ነገር ነው ታውቃል። እንግዲህ በእንዲህ እንዳለ ሙጅተባ ካሚኒ ከተደበቁበት ብቅ ብለው አንድ ቪዲዮ ለቀዋል። የተለያዩ ካህናት ወይም ደግሞ እነዚህ ሊቃን ባሉት በእስልምና ያሉ በኢራን ያሉ እነዛ ተወሰኑ ሰዎችን ሰብስበው አንዳንድ መመሪያ ሲሰጡ አንዳንድ ትምህርቶች ሲሰጡ በቪዲዮ ታይተዋል። አይቻለ ሙጅተባ ካሚኒ 6 አዳዲስ ወታደራዊ ሹማምንትን ለኢራን አጠቃላይ ለሶስቱም የወታደራዊ ክፍሎች ሾመዋል ማለት ነው። ሾመዋል አይአርጂሲን ጨምሮ ለደህንነት ክፍሉ እንዲሁም ደግሞ ለሌላው ባሲጅ የሚባል ሌላ ጦርም አላቸው። ሌላው አጠቃላይ ጦራቸው በሙሉ ወደ 6 የሚጠጉ አዳዲስ ጦር መኮንኖችን ሾመዋል ማለት ነው። እና ከዚህ ጋር ተያይዞ የኢራን ጦር በከፍተኛ ደረጃ በፍጥነት እንደ አዲስ እንዲጠናከር በተለይ በኢራን የደህንነት ክፍልና በወታደሩ መካከል ግልጽና ቀጥተኛ ፈጣን መናበብ እንዲኖር ኢራን ጦርነቶቿን መሬቷ ላይ ሳይመጡ ድንበር ላይ ያሉ ከመሬቷ ውጭ ከኢራን ግዛት ውጪ ጦርነቶችን ማድረግ እንድትጀምር ትዕዛዝ ተላልፏል። ስለዚህ ኢራን እንግዲህ አልሞት ባይ ተጋዳይ ናት ያለችው። በኢራን ያለው ትርምስ፣ የፖለቲካ ትርምስ፣ የኑሮ ትርምስ በጣም ግልጽ ነው፣ ይታወቃል። ኢራን በምን አይነት መውጣት ባልቻለችበት በጣም ግን እልህ በተጋባችበት በጣም ከባድ ቀውስ ውስጥ እንዳለች ይታወቃል። ያም ሆኖ ግን እኚህ ሰው ከተደበቁበት ወጥተው ይሄን ነገር አድርገዋል ማለት ነው። እንግዲህ ይሄ የኢራን ጦር አዲስ የማጠናከር ደህንነቱና በጦሩ መካከል ግልጽ የሆነና ፈጣን መናበብ በማድረግ ጦርነቶችን ከኢራን ግዛትና ክልል መሬት አፈር ውጪ የማድረግ እቅድ ያለበት አዲስ የጦር አደረጃጀት ይፋ አድርገዋል ሙጅተባ ካሚኒ። እንግዲህ በእንዲህ እንዳለ ዶናልድ ትራምፕ ለኔቶ ስብሰባ ቱርክ በገቡበት ጊዜ ኢራን የኤርፎርስ ዋን የሚባለውን ዶናልድ ትራምፕ የሚንቀሳቀሱበትን አውሮፕላን ልትመታው እንደምትችል ከሞሳድ በደረሰ ግልጽ ታማኝ የተባለ መረጃ ዶናልድ ትራምፕ አውሮፕላን ቀይረው ወደ አሜሪካ የመጡበት መንገድ እንደ አዲስ አነጋጋሪ ሆኖ ሚዲያ ላይ እየቀረበ ነው ያለው። በምግብ ማመላለሻ መኪና ምግብ ወደ አውሮፕላን ውስጥ በሚያደርስ መኪና ውስጥ ተደብቀው ከገቡበት አውሮፕላን እንግዲህ ኤርፎርስ ዋን ውስጥ ሲገቡ ታዩ። ከዛ ምግብ ሊያደርስ በሄደ መኪና ውስጥ ገብተው ሌላ አውሮፕላን ውስጥ እንደገና ምግብ ሊያደርስ ሲገባ መስኮቶች ተዘግተው እዛ አውሮፕላን ውስጥ ገብተው በዛኛው በምክትል ፕሬዝዳንቱ አውሮፕላን እንደመጡ እና ይሄ በጣም አነጋጋሪ ነገር እንደሆነና እሳቸውም ከጋዜጠኞች ለቀረበላቸው ጥያቄ ማለትም በምግብ መኪና ውስጥ ተደብቀው አመለጡ የሚባለው እውነት ነው ወይ ሲባል እኔ የደህንነቱ አካሎቼ የደህንነት ሰራተኞቼ ያዘዙኝን ነው ማረገው፣ ለኔ እንደሚቆሙ ለኔ እንደሚሰሩ ለአሜሪካ እንደሚሰሩ ስለማምን አርግ ያሉኝ ነገር ነው ማረገው፣ የሆነው ነገር ሆኗል በማለት ቀለል አድርገው መልሰውታል እንጂ በምግብ ወደ አውሮፕላን ውስጥ በሚያጓጉዝ መኪና ውስጥ ተደብቀው ከምግብ ሰራተኞች ጋር ተደብቀው ነው ዶናልድ ትራምፕ ከኢራን ጥቃት ያመለጡት። እንግዲህ ማለት ዶናልድ ትራምፕ ምናልባት
ሶስተኛ ዙር ወደ ምርጫ የሚመጡ ከሆነ ኢራን አሁን ከገባችበት አጣብቂኝ በፍጹም ልትወጣ ስለማትችል በአንድም በሌላ መንገድ ሰውየውን በተገኘው አጋጣሚ መግደል የሚለው ዋነኛ የኢራን አዲስ እቅድ ነው ማለት ነው። ኦፍኮርስ ዶናልድ ትራምፕ በኢራን የግድያ ወይም የሟች ዝርዝር የመጀመሪያው ስም የኔ ስም ነው ብለው ተናግረዋል። ኢዝ ኦብቪየስ ምንም ጥያቄ ውስጥ የሚገባ አይደለም። ሀቅ ዶናልድ ትራምፕ ወደ ስልጣን ሊመጡ ሲሉ 3 የመግደል ሙከራ ተደርጎባቸዋል። በ3 ሙዝ የኢራን እጅ አለበት። አሁን ቢሞከር ኖሮ 4ኛ ነበር በሚሳኤል አውሮፕላኑን ለመምታት ማለት ነው፣ ኤርፎርስ ዋን ለመምታት። በዚህ የተነሳ እንግዲህ ዶናልድ ትራምፕ አሁንም በጣም በከፍተኛ ጥንቃቄ የሚንቀሳቀሱ እሳቸው ብቻ ሳይሆን አጠቃላይ ቤተሰቦቻቸውና ባለስልጣኖቻቸው ካቢኔዎቻቸው በሙሉ በጣም ከፍተኛ ጥበቃ ውስጥ ነው ያሉት። እንግዲህ ዶናልድ ትራምፕ ወደ 3ኛ ዙር ስልጣን ለመምጣት እያኮበኮቡ ነው ያሉት። ምናልባት አሁን የተጀመረውን ጦርነት ለመቋጨት የሰውየው አስፈላጊነት ከታመነበት በቀላሉ ስልጣን ሊመጡ ይችላሉ። ያ ከሆነ ኢራን እንደገና መከራዋ ይቀጥላል፣ ስቃዩዋ ይቀጥላል፣ ጦርነቱ ይቀጥላል። ለምን ከ5 ወር ዘሎ ወደ 6ኛ ወር እየመጣ ያለው የአሜሪካና እስራኤል ጥምር ጦር በኢራን ላይ ከፍተው ዘመቻ ቀላል የሚባል አይደለም፣ አደገኛና አስፈሪ ነው። ከዚህ አንጻር እንግዲህ ወገኖቼ ነገሮች ወደ ፍጻሜ እየጋለቡ ናቸው። ቆመን የቀረነው እናንተና እኔ ነን። ተኝተን ያለነው እኛ ነን። ቤተክርስቲያን ተኝታለችው። መንቃት ያልቻለችው ቤተክርስቲያን ናት። አዳዲስ ጥምረቶች፣ የጦር ስትራቴጂዎች፣ አዳዲስ አሰላለፎች፣ አዳዲስ ጦርነቶች፣ አዳዲስ ወረርሽኞች፣ አዳዲስ የአርቲፊሻል ኢንተለጀንስ መረጃዎች አስደንጋጭ የሆኑ ወደ ዓለማችን እየወጡ ናቸው። ይህን ምናወራው እንድትፈሩ ሳይሆን ሙሽራው እየመጣ ነው፣ ደስ ይበላችሁ፣ ቶሎ ቶሎ ተዘጋጁ፣ ታጠቡ፣ ታጠኑ፣ ታጠቁ፣ ውጡ፣ ዝመቱ ለማለት ነው። ሌላ አይደለም። ሃሌሉያ! ኢየሱስ ይመጣል። እነዚህ ሁሉ የምናወራቸው ነገሮች ጌታ ሊመጣ በደጅ እንደቀረበ ዘመኑ እንደተፈጸመ ማብሰሪያዎች ናቸው፣ ብስራቶች ናቸው። የጦር ዘግናኝ ዘገባዎች አይደሉም። አንዳንዶች ትፈራላችሁ ወይ ሰሙ ኖ ኢየሱስ ሊመጣ ነው። ጌታ ኢየሱስ ሊመጣ ነው። ሃሌሉያ! በዚህ መንፈስ ወንጌል ይዛችሁን ትወጡ፣ በቅድስና እንድትቆሙ፣ አንድነትን እንድታጠነክሩ፣ ህብረትን እንድታጠብቁ በጌታ ፍቅር አሳስባለሁ። የሁል ጊዜ የድንቅ ፍጻሜ መልእክታችን ነው። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ማራናታ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ